ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ የካቲት 9 2018 ዓ.ም በዛሬው መረጃ ሰዓታችን በሰሜን ኢትዮጵያ ለዳግም ጦርነት የሚደረገው የመጨረሻ የጦርነት ዝግጅትን በተመለከተ የኢፌዴሪ መከላከያና የኦሮሚያ ፖሊስ ኮሚሽን የቀድሞ ተዋጊዎች ወደ ጦሩ እንዲቀላቀሉ ያቀረቡት ጥሪና ተባብሶ የቀጠለው የግዳጅ አፈሳ፣ በምስራቅ አፍሪካ የሚታየው የፖለቲካ ትኩሳትና በኢትዮጵያ የቱርክ የሳውዲና የተባበሩት አረብ ኤሚሬትስ ፍላጎትን በተመለከተ በተርጫ ከተማ ራሱ ላይ ቤንዚን አርከፍክፎ ስላቃጠለው ግለሰብ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። ለዓመታት በዘለቀውና የማያልቅ በሚመስለው ወንድማማቾች በሚፋጁበት የማይረባ ጦርነት ምክንያት በሚሊዮን የሚቆጠሩ ኢትዮጵያውያን ውድ ሕይወታቸውን ገብረዋል። በሚሊዮኖች የሚቆጠሩት ደግሞ በገዛ ሀገራቸው ተፈናቅለው ለከፋ ስቃይ ተዳርገዋል። ዛሬም የሰላሙ ጮራ ፈንጥቆ ወደ መረጋጋት እንመለሳለን ሲባል ከሰሜን ኢትዮጵያ የሚወጡ መረጃዎች ግን ሀገሪቱ ዳግም ወደ ከፋ የደም መፋሰስ አዙሪት ውስጥ ልትገባ እንደምትችል የሚያሳዩ አስደናቂና አስፈሪ ምልክቶችን ይዘው ብቅ ብለዋል። አንድ የኢፌዴሪ መከላከያ ሰራዊት ከፍተኛ አዛዥ ለዘ አፍሪካ ሪፖርት በሰጡት ቃል መሰረት የኤርትራ ሰራዊት ከድንበር አካባቢዎች አልፎ በትግራይ ክልል አዋሳኝና ስትራቴጂካዊ ስፍራዎች ላይ በስፋት ሰፍሮ ይገኛል። ይህ እንቅስቃሴ በተለይ ባለፈው አርብ ሌሊት ከ7 ሰዓት ጀምሮ በከፍተኛ ሁኔታ ተጠናክሮ ቀጥሏል። ሪፖርቶች እንደሚያመለክቱት የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንቤን አቢ አዲ ከተማ መግባቱ ተረጋግጧል። የጦሩ የተወሰነ ክፍል ለትውልድ ዕውቀት መቅሰሚያ መሆን በሚገባው አቢ አዲ በሚገኘው ራስ አሉላ አባ ነጋ ትምህርት ቤት ውስጥ መሽጎ እንደሚገኝ ተገልጿል። ቀሪው ደግሞ በመምህራን ኮሌጅ አቅራቢያ ጉና ተብሎ በሚጠራ የትራንስ መጋዘን አካባቢ ሰፍሯል ተብሏል። በተጨማሪም የሜካናይዝድ ከባድ መሳሪያዎችን የታጠቀ ሌላኛው የጦር ክፍል ጭኔ በተባለ ስፍራ መመሸጉ ሁኔታው ከመደበኛ እንቅስቃሴ ወጥቶ ወደ መጠነ ሰፊ ወታደራዊ ዝግጅት መቀየሩን ያሳያል። ህወሓት የካቲት 11 የሚያከብረው 51ኛ የምስረታ በዓሉን አስመልክቶ ባወጣው መግለጫ የፌዴራል መንግስቱ የትግራይን ህዝብ ለማጥፋት ዝግጅት እያደረገ ነው በማለት ከሷል። ይሁን እንጂ በሌላ በኩል ድርጅቱ ራሱ ለከፍተኛ ጦርነት እያዘጋጀ መሆኑን የሚያሳዩ መረጃዎች እየወጡ ነው። ክሪቲካል ትሬትስ የተሰኘ የግጭት ሁኔታዎችን የሚተነትን ተቋም እንደገለጸው በአሁኑ ወቅት የኤርትራ ጦርና የትግራይ ኃይሎች በኢትዮጵያ መንግስት ላይ ጦርነት ለመክፈት ተስማምተው እንቅስቃሴ ጀምረዋል ብሏል። ይህ መረጃ እውነት ከሆነ የፕሪቶሪያው የሰላም ስምምነትና የሀገሪቱ ህልውና ሙሉ በሙሉ አደጋ ላይ የሚጥል ነው። የትግራይ ኃይሎች የዝግጅት ሂደትን በተመለከተ በዲዲአር የተቀነሱ ያመለጡና ስልጠና ያቋረጡ የቀድሞ ተዋጊዎች በሙሉ ወደ ክፍላቸው እንዲመለሱ ትዕዛዝ ተላልፏል። በእያንዳንዱ ወረዳና ቀበሌ ወጣቶች ለጦርነት መመልመል አስገዳጅ ኮታ ተቀምጧል። ቀድሞውኑ በረሃብና በዋጋ ንረት እየተገረፈ ያለው የመንግስት ሰራተኛ 50 በመቶ ደሞዙን ለጦርነት እንዲሰጥ መወሰኑ ህዝቡ ላይ የተጫነውን መከራ ምን ያህል መራር እንደሆነ ያሳያል። እንደ ክሪቲካል ትሬት ዘገባ በአሁኑ ወቅት 3 ዋና ዋና የግጭት ግንባሮች ተለይተዋል። የመጀመሪያው የግጭት ግንባር የወልቃይት ግንባር ነው። የኤርትራ ጦር በኢትዮጵያ በኤርትራና በሱዳን በሚዋሰኑበት በተከዜ አቅራቢያ የሰፈረ ሲሆን በዚያው አቅራቢያ የህወሓት አርሚ 70 ከ70 በላይ ታንኮችን አስከትሎ በሸረሪና በኩል በተጠንቀቅ ቆሟል። ሁለተኛው የግጭት ግንባር የባድመ አዲግራት ግንባር ነው። የሻዕቢያ ጦር ከባድመ ተነስቶ እስከ አዲግራት የገባ ሲሆን ወታደራዊ ሎጂስቲክሱንም እስከ መቀሌ ድረስ ማጓጓዙ ተረጋግጧል። ሶስተኛው የግጭት ግንባር ደግሞ የአማራና አፋር አዋሳኝ ነው። ህወሓት ኃይሉን ወደ አማራና አፋር አዋሳኝ አካባቢዎች እያስጠጋ ይገኛል። በተቃራኒው የኢፌዴሪ መከላከያ ሰራዊት ከአንዳንድ የአማራ ክልል አካባቢዎች በመውጣት ወደ ትግራይና ኤርትራ አዋሳኝ ድንበሮች በከፍተኛ ሁኔታ እየተንቀሳቀሰ መሆኑ ተስተውሏል። ይህ ሁሉ ወታደራዊ ድግስና የታንክ ጩኸት በሚሰማበት በዚህ ወቅት በሁለቱ ወገን ያለው ተራው ህዝብ ግን የሚጠይቀው አንድ ጥያቄ ብቻ ነው። ለመሆኑ ለምንድነው የምንዋጋው? ባለፉት አመታት በነበረው ጦርነት ምክንያት ልጆቻቸውን የቀበሩ፣ ንብረታቸው የወደመባቸው፣ ዛሬም ድረስ በመጠለያ ካምፕ ውስጥ የሚገኙ ወገኖች ቁስላቸው ሳይሽር ዳግም ወደ እሳት መገፋታቸው እጅግ ልብ ሰባሪ ነው። ይህ የወንድማማቾች ጦርነት ተብሎ የሚጠራው የማይረባ ግጭት ለፖለቲካ ልሂቃን የስልጣን ማስከበሪያ እንጂ ለኢትዮጵያ ህዝብ ያተረፈው ስቃይ፣ ረሃብና ውርደት ብቻ ነው።
የኢትዮጵያ ሕዝብ ዛሬም የሚፈልገው ዳግም ልጆቹ ወደ ግንባር መላክ ሳይሆን የኑሮ ውድነቱን የሚገታ ሰላም የሚያሰፍንና አገሪቱን ከውጭ ኃይሎች ጣልቃ ገብነት የሚከላከል መሪን ነው። የኤርትራ ጦር በአገሪቱ ሉዓላዊ ግዛት ውስጥ መግባትና ከውጭ ኃይሎች ጋር ተቀናጅቶ ጦርነት ለማወጅ መዘጋጀቱ የኢትዮጵያን ብሔራዊ ጥቅም አሳልፎ የሚሰጥ ተግባር ከመሆኑም በላይ የታሪክ ተወቃሽ የሚያደርግ ድርጊት ነው። ሀገራችን ኢትዮጵያ በአሁኑ ወቅት እጅግ ፈታኝ በሆነ የታሪክ መስቀለኛ መንገድ ላይ ትገኛለች። የጦርነት ነጋሪት በሚጎሰምባቸው በእነዚህ ሰዓታት ሁሉም ወገኖች ከስሜታዊነት ወጥተው ወደ ሰላም ንግግር መመለስ ይኖርባቸዋል። የኢትዮጵያ መከላከያ ሚኒስቴርና የኦሮሚያ ፖሊስ ኮሚሽን በአገሪቱ ሰሜናዊ ድንበር ላይ እየታየ ካለው ከፍተኛ ወታደራዊ ውጥረትና በአገር ውስጥ እየተባባሰ ከመጣው የጸጥታ ችግር ጋር ተያይዞ የቀድሞ የሰራዊት አባላት በአስቸኳይ ወደ አገልግሎት እንዲመለሱ ጥሪ አቅርበዋል። ይህ መጠነ ሰፊ የሰው ኃይል የማሰባሰብ እርምጃ የተወሰደው ከኤርትራ ጋር ያለው ግንኙነት ወደ ቀጥተኛ ጦርነት ሊያመራ ይችላል የሚል ስጋት በከፍተኛ ሁኔታ ባለበት ወቅት ነው። የሀገር መከላከያ ሚኒስቴር ባወጣው መግለጫ ቀደም ሲል በመከላከያ ሰራዊት ውስጥ ሲያገለግሉ ቆይተው በተለያዩ ምክንያቶች ከሰራዊቱ የወጡ ነገር ግን አገራቸውን በድጋሚ ለማገልገል ፍላጎትና ቁጭት ያላቸው የቀድሞ አባላት መልሶ ለመመዝገብ መወሰኑን አስታውቋል። ሚኒስቴሩ ይህንን እድል እስካሁን ሳያገኙ ለቆዩ አባላት ጥሪው ክፍት መሆኑን ገልጾ ምዝገባው በሁሉም የአገሪቱ የምዝገቢያ ጣቢያዎች እየተከናወነ እንደሚገኝ ገልጿል። በተመሳሳይ ሁኔታ የኦሮሚያ ክልል ፖሊስ ኮሚሽን ባወጣው አስቸኳይ መመሪያ በተለያዩ ምክንያቶች ከስራ ተለይተው የነበሩ የቀድሞ አባላቱ በድጋሚ ተቀላቅለው አገልግሎት እንዲሰጡ ጠይቋል። ይህ ጥሪ መደበኛ ፖሊሶች፣ የልዩ ኃይል አባላትና የቪአይፒ ጥበቃ ክፍሎችን የሚያካትት ሲሆን ምዝገባው በአንድ ሳምንት ጊዜ ውስጥ መጠናቀቅ እንዳለበት ጥብቅ ትዕዛዝ ተላልፏል። ይህ መጠነ ሰፊ የኃይል ማሰባሰብ ስራ የተጀመረው በኢትዮጵያና በኤርትራ ድንበር ላይ የጦርነት ደመና ማጥላቱን ተከትሎ ነው። የደህንነት ተንታኞችና የሸገር ጆርናል የመረጃ ምንጮች እንደሚጠቁሙት ኤርትራ በድንበር አካባቢ አዳዲስ ምሽጎችን ከመቆፈር ባለፈ በተለይ ከየካቲት 6 2018 ጀምሮ በርካታ የሜካናይዝድ ጦርና የእግረኛ ሰራዊት ወደ ድንበር እያንቀሳቀሰች ትገኛለች። የኢትዮጵያ መንግስት በቅርቡ ለኤርትራ በላከው ዲፕሎማሲያዊ ደብዳቤ የአስመራ መንግስት ወታደሮቹን ከኢትዮጵያ ግዛት እንዲያስወጣና አማጽያንን መደገፍ እንዲያቆም ማሳሰቡ ይታወሳል። የኤርትራ ጦር እንቅስቃሴ መከላከልን ሳይሆን ወረራን ያለመ ነው የሚሉ ስጋቶች በአዲስ አበባ በኩል እየተሰሙ ሲሆን የሰራዊቱ በድጋሚ መደራጀት ለዚህ ምላሽ ለመስጠት የታለመ ስትራቴጂ እንደሆነ ይታመናል። ከውጫዊ ስጋት ጎን ለጎን በኦሮሚያ ክልል ያለው የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን ዘገባዎች ያመለክታሉ። ክልሉ በቀድሞ የሰራዊት አባላት ላይ ያቀረበው ጥሪ በአካባቢው ካለው የሸኔ ወይንም የኦሮሞ ነጻነት እንቅስቃሴ ጋር የተያያዘ ነው። በተለይም በክልሉ የሚገኙ ነጋዴዎች በጸጥታ ችግር ምክንያት የንግድ ስራቸውን ማከናወን እንዳልቻሉና አባወራዎች ቤተሰቦቻቸውን ለማስተዳደር መቸገራቸውን እየገለጹ ይገኛሉ። መንግስት በበኩሉ ሰላምን ለማስከበር በሚል ህዝቡ በግዳጅ በሚሊሻነት እያሰለጠነ ሲሆን ይህ ደግሞ ማህበረሰቡ ለሁለት ወገን ጥቃት አጋልጦታል። መንግስት በግዳጅ ካልሰለጠናችሁ ይላል፣ ሸኔ በበኩሉ እኛን ለመዋጋት ሰልጥናችኋል በሚል ሰዎችን ከየቤታቸው እያገተ ይወስዳል ሲሉ የአካባቢው ነዋሪዎች የደረሰባቸውን መከራ ያስረዳሉ። ኢትዮጵያ በአሁኑ ወቅት በሁለት ግንባር የተጋረጡባትን የጸጥታ ፈተናዎች ለመመከት ከፍተኛ የሰው ኃይል ፍላጎት ላይ ትገኛለች። የሰሜኑ ውጥረት ወደ ቀጠናዊ ጦርነት የማደግ እድሉ ሰፊ በመሆኑ በሀገር ውስጥ ያለው የሰላም እጦት አገሪቱ የቀድሞ ተዋጊዎቿን ወደ ጦሩ እንድትመልስ አስገድዷታል። ይህ የክተት ጥሪ በአገሪቱ ሉዓላዊነትና በዜጎች ደህንነት ላይ የሚኖረው ተጽዕኖ በሂደት የሚታይ ይሆናል። ኢትዮጵያ በተለይም አዲስ አበባ ባለፉት ጥቂት ቀናት የቀጠናው የዲፕሎማሲ እንቅስቃሴ ማዕከል ሆና ሰንብታለች። የባህረ ሰላጤ ሀገራትና የቱርክ ከፍተኛ ባለስልጣናት ወደ አዲስ አበባ የሚያደርጉት ተከታታይ ጉብኝት በምስራቅ አፍሪካና በአረቡ ዓለም መካከል ያለውን ውስብስብ የፖለቲካና የኢኮኖሚ ግንኙነት አዲስ ምዕራፍ ላይ መድረሱን አመላካች ሆኗል። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስቴር ከፍተኛ ልዑካን ቡድን በመምራት አዲስ አበባ መግባታቸው ታውቋል። ይህ ጉብኝት የተከናወነው የሳውዲ አረቢያ የውጭ ጉዳይ ሚኒስቴር በአዲስ አበባና በአስመራ ያደረጉትን የሁለትዮሽ ምክክር ተከትሎ መሆኑ ትኩረትን ስቧል። ሳውዲ አረቢያ በቀጠናው ያላትን ተጽዕኖ ለማጠናከር በምታደርገው ጥረት ውስጥ ኢትዮጵያና ኤርትራ ቁልፍ ሚና እንዳላቸው ይታመናል። ሆኖም ግን በሪያድና በአቡዳቢ መካከል ያለው የፖለቲካ ልዩነት በኢትዮጵያ ጉዳይ ላይ ግልጽ ፍጥጫ መፍጠሩ እየወጡ ያሉ ዘገባዎች ያመለክታሉ።
አልአክባር የተሰኘው ጋዜጣ እንደዘገበው ሳውዲ አረቢያ የተባበሩት አረብ ኤሚሬትስ ለኢትዮጵያ የምታደርገውን ሁለንተናዊ ድጋፍ እንድታቆም ግፊት እያደረገች መሆኑ ተዘግቧል። ይህ የሳውዲ ፍላጎት የመነጨው ኢትዮጵያ ከሶማሊላንድ ጋር ካደረገችው የባህር በር መግባቢያ ስምምነትና ከሰሞነኛው የኢትዮ ኤርትራ ፍጥጫ ጋር ተያይዞ መሆኑ ተገልጿል። ሳውዲ አረቢያ ስምምነቱ የአረብ ሀገራትን የጋራ መርህ የሚጥስና የቀጠናውን ደህንነት አደጋ ላይ የሚጥል አድርጋ እንደምትመለከተው ይነገራል። በሁለቱ የባህረ ሰላጤ ሀያላን አገራት መካከል የተፈጠረው የሀሳብ ልዩነት ለማርገብ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የሽምግልና ጥረት መጀመራቸው ተሰምቷል። ፕሬዝዳንት አልሲሲ በቅርቡ ወደ አቡዳቢ ያቀኑ ሲሆን የሳውዲ አረቢያን ስጋትና መልእክት ለተባበሩት አረብ ኤሚሬትስ መሪዎች ለማድረስ እንደሆነ ተዘግቧል። ግብጽ በአባይ ውሃ ጉዳይ ከኢትዮጵያ ጋር የቆየ ውጥረት ቢኖራትም በሳውዲና በኤሚሬትስ መካከል ያለው አለመግባባት በቀጠናው ላይ ሊያስከትል የሚችለው የኃይል ሚዛን መዛባትን ለመቆጣጠር በሽምግልናው ለመሳተፍ መምረጧን በዲፕሎማሲው መስክ እንደ ትልቅ እርምጃ ታይቷል። ሳውዲ አረቢያ ኤሚሬትስ የአረብ ሊግ ያስቀመጠውን የቀጠናዊ አንድነት መሪ እንድትከተል የምትፈልግ ሲሆን ኤሚሬትስ ግን ከኢትዮጵያ ጋር ያላትን ስትራቴጂካዊ ወዳጅነት አጠናክራ ለመቀጠል ያላት ፍላጎት በተመለከተ የምትሰጠው ምላሽ በጉጉት እየተጠበቀ ይገኛል። በሌላ በኩል የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ወደ አቡዳቢ ሊያደርጉት የነበረው ጉዞ በድንገት መሰረዙ ትልቅ መነጋገሪያ ሆኗል። ቲአርቲ እንደዘገበው ጉዞው የተሰረዘው ፕሬዝዳንት ኤርዶጋን እና የኤሚሬትሱ መሪ መሐመድ ቢን ዛይድ በስልክ ከተወያዩ በኋላ ቢሆንም ይፋዊ ምክንያቱ ግን አልተገለጸም። ይሁን እንጂ የፕሬዝዳንት ኤርዶጋን የኢትዮጵያ ጉዞ እንደጸና መሆኑን የቱርክ ኮሚኒኬሽን ቢሮ አረጋግጧል። ፕሬዝዳንቱ ነገ ከሰዓት በኋላ አዲስ አበባ የሚገቡ ሲሆን በጠቅላይ ሚኒስትር አብይ አህመድ ደማቅ አቀባበል እንደሚደረግላቸውም ይጠበቃል። የቱርክ ኮሚኒኬሽን ዳይሬክተር ቡርሃኔት ዱራን እንደገለጹት ጉብኝቱ በሁለቱ አገራት መካከል ያለውን ታሪካዊና ስትራቴጂካዊ ፍላጎት ወደ ላቀ ደረጃ የሚያሸጋግር ነው ብለዋል። ፕሬዝዳንት ኤርዶጋን በጉብኝታቸው ወቅት በሰሞነኛው የኢትዮ ኤርትራ ፍጥጫና በንግድ በመከላከያና በቴክኖሎጂ ሽግግር ላይ ያተኮሩ በርካታ የሁለትዮሽ ስምምነትን እንደሚፈራረሙ ይጠበቃል። ቱርክ ለኢትዮጵያ የምታደርገው የወታደራዊና የቴክኖሎጂ ድጋፍ በቀጠናው ያላትን ተሰሚነት ከፍ ያደረገው ሲሆን የፕሬዝዳንቱ ጉብኝት ይህንን ትብብር ይበልጥ እንደሚያጸናው ይታመናል። በአጠቃላይ የአሁኑ የአዲስ አበባ የዲፕሎማሲ ድባብ በምስራቅ አፍሪካ የሚታየው የፖለቲካ ትኩሳትና የሀያላን ሀገራት ፍላጎት መድረክ ሆኗል። የኤሚሬትስ ግትር አቋም፣ የሳውዲ ስጋት፣ የግብጽ ሽምግልናና የቱርክ ስትራቴጂካዊ ጣልቃ ገብነት በቀጣይ ቀናት በቀጠናው የሚኖረው የኃይል አስተላለፍን የሚወስኑ ጉዳዮች ናቸው። በደቡብ ኢትዮጵያ ክልል በተርጫ ከተማ የሚገኝ የአንድ የግል ትምህርት ቤት መምህር በራሱ ላይ ቤንዚን በማፍሰስ ሕይወቱን ለማጥፋት ያደረገው ሙከራ በአካባቢው ነዋሪዎችና በፖሊስ ጣልቃ ገብነት መክሸፉ ተገለጸ። ግለሰቡ በአሁኑ ወቅት በተርጫ ጠቅላላ ሆስፒታል የሕክምና እርዳታ እየተደረገለት እንደሚገኝና በሕይወት መኖሩ ተረጋግጧል። እንደ ተርጫ ከተማ ፖሊስ መግለጫ ከሆነ ድርጊቱ የተፈጸመው መምህሩ ከአንድ ነጋዴ 1 ሊትር ቤንዚን ከገዛ በኋላ ነው። ግለሰቡ በወቅቱ የነበረውን ስሜት ተከትሎ ቤንዚኑን መላ ሰውነቱ ላይ ካርከፈከፈ በኋላ በኪሱ ይዞት በነበረው ክብሪት እሳቱን በለበሰው ልብስ ላይ መለኮሱ ፖሊስ ገልጿል። ክስተቱ በቅርብ የተመለከቱ የአካባቢው ነዋሪዎች ሁኔታው አሰቃቂ እንደነበረ ገልጸው ወዲያውኑ የድረስልን ጥሪ በማሰማት በአቅራቢያው ለነበሩ የጸጥታ አካላት መረጃ ሰጥቷል። በዚህም በስፍራው የትራፊክ ቁጥጥር ስራ ላይ የነበሩ የፖሊስ አባላትና ነዋሪዎች በጋራ ባደረጉት ከፍተኛ ርብርብ በግለሰቡ ላይ የተቀጣጠለው እሳት በአጭር ጊዜ ውስጥ በማጥፋት ሕይወቱን ማዳን ተችሏል። እሳቱ ከጠፋ በኋላ ተጎጂው በአፋጣኝ ወደ ተርጫ ጠቅላላ ሆስፒታል እንዲወሰድ ተደርጓል። የሆስፒታሉ የሕክምና ቡድን ለተጎጂው አስፈላጊውን የመጀመሪያ እርዳታና ተከታታይ ሕክምና እያደረገለት እንደሚገኝም ተገልጿል። እንደ ፖሊስ መረጃ የግለሰቡ ሕይወት የተረፈ ሲሆን በአሁኑ ወቅት በሕክምና ክትትል ስር ሆኖ ጉዳቱን እየታከመ ይገኛል። የተርጫ ከተማ ፖሊስ መምሪያ በጉዳዩ ላይ ሰፊ ማብራሪያ የሰጠ ሲሆን ድርጊቱ የተፈጸመው ከግለሰቡ የግል ሕይወትና ተያያዥ ችግሮች ጋራ በተያያዘ መሆኑን አረጋግጧል። ፖሊስ አክሎም ድርጊቱ ከመንግስት መዋቅር፣ ከፖለቲካ ጉዳዮች ወይንም ከመልካም አስተዳደር በደል ጋራ ምንም አይነት ግንኙነት እንደሌለው በዝርዝር አስታውቋል። ፖሊስ ስለ ድርጊቱ መንስኤ ጥልቀት ያለው ምርመራ እያከናወነ መሆኑን የገለጸ ሲሆን መሰል አሳዛኝ ድርጊቶች እንዳይደገሙና ዜጎች ለችግሮቻቸው ሰላማዊ መፍትሄዎችን እንዲፈልጉ መክሯል። በወቅቱ ለነበሩ የፖሊስ አባላትና የከተማዋ ነዋሪዎች ላሳዩት ፈጣን ምላሽና ሰብአዊነት ምስጋና የቀረበ ሲሆን የግለሰቡ የጤና ሁኔታ በየጊዜው ክትትል እንደሚደረግለትም ተገልጿል።
ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።